ሳሚ በጣም ግራ እያጋባኸኝ ነው። ሲጀመር አንቺ መች እንደ ሰው ቀኝ ገብቶሽ ያውቃል? ሁሌ ግራ ነሽ። ግራ የአባቴ ልጅ መሆኔ እና የአባትሽ ልጅ መሆንሽ ረሃብሽን ያስታግስልሻል? እኔ የምለው ሊያስ አቤት ይሄ ድሮንም ተከፍሏል። የተከፈለ ጭንቅላትሽን ለሁለት ለአራት ነው የምጠረጥረው። ውጪ። ምን አጠፋው? ይሄ ደግሞ ምንድን ነው? ምግብ ነው። ልክፈትልሽ ወይስ መብላት አትፈልጊም? ለማን? ላንቺ ነው። ሌላ ለማን ይሆናል? ላንቺ። እኔ ምን ላድርገው? ምን አይነት ጥያቄ ነው? ምግብ አይደል እንዴ? ቢዋ ታዲያ ሌላ ምን ልታደርጉ ይችላልሽ? አልፈልግም። ለምን? ስለማልፈልግ። ግን እኮ ርቦሻል። ፊትሽ ሁላ ጥውልግ ብሏል። በጣም ታስታውቂያለሽ። በዝበያ ይሻላል። ሴትዮ አልራበኝም ያልኩሽ ነው። እየሰማሽ ነው? አይ እንግዲህ እርግጠኛ ነኝ በጣም ርቦሻል። ሳሚ ዛሬ ምግብ እንዳላመጣልሽ አይቻለሁ። እናማ ስላሳዘንሽኝ ያመጣሁልሽ። አሁን ይልቅ መግደርደሩን ትተሽ ምግብሽን ጥርግርግ አድርገሽ ብታይ ይሻልሻል። ለሶስተኛ ጊዜ ልንገርሽ። ምኑን ነው ለሶስተኛ ጊዜ የምትነግሪኝ? የአባቴ ልጅ መሆኔ እና የአባትሽ ልጅ መሆንሽ ረሃብሽን ያስታግስልሻል? ምንም ያህል ውሃ ቢጠማኝም ይርበኝም መጠየቅ የሌለብኝ ሰዎችን የማልጠይቅ ኩራተኛ ሴት ነኝ። ኩራት ራት ሆኖ አያውቅም። የአባትሽ ልጅ ስላልሆንሽ የኩራት ምንነት ምን እንደሆነ ስለማታውቂ አልፈርድብሽም። ሊያ፣ እኔ ክፉ ሴት አይደለሁም። አንቺ ግን በጣም ክፉ ሴት አድርገሽ እየሳልሽኝ ነው። ማንነት ደግሞ በቃል ሳይሆን በድርጊት ነው የሚገለጸው። እውነቴን ነው። ይሄንን እያደረግኩ ያለሁት ሳሚን ለመጠበቅ ነው። ሲጀመር ሳሙኤልን ለመጠበቅ ይሁን ለእኔም ማዝነሽ የሚሆን አላቀልሽም። አሁን ምግቡን ከፊቴ ዞር አድርጊልኝ። ለመጨረሻ ጊዜ ልንገርሽ፣ ያመጣሁልሽ ምግብ። አመሰግናለሁ፣ ግን አሁን አልበላም ያልኩሽ ነው። ታውቂያለሽ፣ ግን ሰው እንዲያዝንልሽ እንኳን የምትመች ሴት አይደለሽ። የማንንም ሀዘኔት አልፈልግም። አቦይ ራስሽ ጉዳይ ነው። ደነስ ምንድነው ይለምቦጭ ደግሞ? አላናገርም። ለምን አለሜ? በቃ አላናገርም። እሺ ምን አጠፋው? ቢያንስ ጥፋቴ እንኳን ንገረኛ። እስቲ ስንት ሰዓት ነው እንገናኝ ተባባልን? እንዴ አይናው ስራ በዝቶብኝ ነው። ማርያም አላልቅ ብሎኝ ነው። በትግል ነው ራሱ ጨረስኩት። እና ከሰዓት ቀድመሽ መገኘትሽ ያንቺ ጥፋት ነው እያልከኝ ነው? አይደለምማ። እና እኔ ናፍቀኝ ነው የመጣሁት። እሺ በቃ ይቅርታ አለሜ። እኔም እኮ በጣም ነው ናፍቅሽኝ የኔ ቆንጆ። ይቅርታ አላረግልህም። ተይ ግን አለሜ ተይ። አላረግልህም አልኩክ። እንደውም በቃ እኔ ልጅ ካንቺ ጋር ለመለያየት እንደውም ምክንያት እየፈለኩ ነበር። ቻው። አንተ ዱንያ ድሮውንም እኮ በእኔ እንደማጨክኝ ያውቅ ነበር የኔ በረሩ። ታው አይደለም የምትቀልደው። ሲጀመር ከነጋ ምግብ አልቀመስኩም። እና ምን ችግር አለ ታዲያ? ምን እንዳስኩልሽ እኮ አላወቅሽም። አሳይሽ? እሺ ጨፍኛ። አትቀልዳ። ጨፍኛ ልጅ አላሳይም። ጨፍኛ። አትቀልድ። ጨፍኝ። ምን አለበት? መግለጥ አይቻልም። የሰማኝ ብቻ እንደሆነ ሳክስ ገለጭ ቦምበሊ ነው ያገኘሁት ብቻ ነበር። ያገኘሁት ብቻ ነው።
ድገሚ። እኔ ምን ይሻላል? ለምንድን ነው ግን ያልበላሽው ምግብ? አንተ ስትናፍቀኝ ሁሉም ነገር ረሳሁት። በዛ ላይ ከቤት ወጣ ምግብ መብላት እንዳለብኝ ራሱ ረሳሁት። ያው መጣሁልሽ። እኔ ባልሽ እኮ ፈጥኖ ደራሽ እኮ ነኝ። ወይኔ ታድዬ ገንቦልን በጣም ነው የምወደው። እሺ አሁን ደስ አለሽ? ቀላል ለሳለኝ እንዴ? መጀመሪያም እኮ ይሄን መያዝን ባውቅ ኖሮ አልቀየምም ነበር። መቼም እኮ አንቺ ለወድሽ ሟች እንደሆንሽ እኔ መቻጣው ወዳ እኔ የምለው አታጉርሽኝም እንዴ? እንደውም ይሄን ቅጣትን አላጎርሰም። አይዳ ይሻብሽ እንደዚህማ አይሆንም። ለቃቂ እንዴ ራሳ አልሰጥም። ዘር በራሴ ልበላ እምቢ ወይዘሮ ላይ ይሁን ነገር ሰማሽ እንዴ? ትልቅ ነገር እኮ አለ። ውይ ለካ አንቺ ወሬ ላይ ብዙ ጎበዝ አይደለሽ። አንቺ ምኑ? ውይ ባንዴ በቃ እንደውም ይቅርብኝ። አንቺ ደግሞ ወሬው ደጅ እንጂ ሴት አይደለሽ እንዴ? ወይ እንደኛ ጾታሽን ቀይሪ። ሴቶች እኮ ወሬ ይወዳሉ። እነሱን አንተ የምታውቃቸው ሴቶች ይሆናሉ ይሆናል። እንግዲህ ለማንኛውም እንኳን ደስ አለሽ። እኔ ተፈታ አይደል? እንዴት አወቅሽ? አንዳንዴ ግርም ትለኛለህ። ለነገሮች ምን ያህል እንደምታረዳ አታውቅም። እሱ ደግሞ ምን ማለት ነው? አንተ የምታስበውን ለማወቅ ማይክሮ ሰከንድ አይፈጅብኝ። ታይ እንጂ እውነትሽን ነው። በሞቴ እስቲ አሁን ምን እንደማስብ ንገሪኝ። እስቲ ንገሪኝ። ታይሻል? ያው ታውቃለህ፣ ያንተን የጅል ሀሳብ እኔን መናገር አልፈልግም። አንቺ ድንቢጥ በጣም የተናናቀን አልመሰለሽም? ሳሙኤል፣ አሁን ወሬውን ትተህ ሽንት ቤት ብትወስደኝ ደስ ይለኛል። ሽንት ቤት? አዎ። ምን ነው ሽንት ቤት የምታደርጊያለሽ? ቆይ ሰው ሁሉ ሽንት ቤት የሚሄደው ምን ለማድረግ ነው? እኔ ምን አውቃለሁ? ሰው ሽንት ቤት ገብቶ ምን እንደሚያደርግ አላውቅም። ሳሙኤል፣ ሽንት ቤት መሄድ እፈልጋለሁ። ግን እኮ ስለ አናንያ መፈታት ምንም አላወራም። ቀድሜ ስለማውቀው ምንም ማውራት አልፈልግም። በጣም እኮ ጀግና እኮ ነሽ። እንዴት ባንቺ ፕራውድ እንደማደርግ። ለማንም እጅሽን አትሰጭም። በቃ አይደል? ጀግኒት። አሁን ሽንት ቤት መሄድ እፈልጋለሁ። እኔ አንድ ነገር ልምከርሽ። ያለሽበት ቦታ በጣም ይመቻል። እዚህ ላይ ፏ አድርጊው በደንብ ሽኝ። ፏ ሳሙኤል
እንዴት አመሸ ባለቤቴ? ማለቴ የወደፊት ባለቤቴ። እንዴት አመሽተሽ? ደስ ሲል። ምኑ? ያው እየተቆጣጠርከኝ እንዳይሆን። ሳምራዊት እየቀለድኩ አይደለም። እኔም እየቀለድኩ አይደለም፣ ግን ባንተ አያምርም። ምኑ ነው በእኔ የማያምረው? ማለቴ እኛ አልተጋባንም አይደል? እኔን የመቆጣጠር መብት የለህም ብዬ ነው። ቢሆንም ይሄ ቤት የኔ ቤት ነው። እዚህ ቤት እስካለሽ ድረስ ደግሞ በእኔ ቁጥጥር ስር ነሽ። የሆነ ነገር ብትሆኝስ ኖሮ። አንተ ልጅ ግን ዛሬ ሳታስበው ፍቅርህን እየተናዘዝክልኝ ነው። አትቀልጂ ሳምራዊት። አልቀለድኩም ማለት የሆነ ነገር እንዳልሆነ ታስብልኛለህ። ትሰምኛለሽ? ምርጥሽ ገደል መግባት ትችላለሽ። መነጋገር አለብን። እኔም ደግሞ ልንገርሽ፣ በዚህ ሰዓት ስለምንም ነገር ማውራትም ሆነ መነጋገር አልፈልግም። አናንያ አልሰማሽኝ እንዴ? ስለምንም ነገር መነጋገር አልፈልግም እኮ እያልኩሽ ነው። እንድንጋባ እፈልጋለሁ። ኧረ እንድንጋባ ፈለግሽ? ሌላስ ምን ላድርግልሽ? በእናትሽ። አዎ እፈልጋለሁ። ቆይ ግን ስምምነታችን ረስተሽው ነው? አልረሳሁት። እና ታዲያ ስለምን ጋብቻ ነው የምታወሪው? ስለምን ጋብቻ ትለኛለህ እንዴ? ሰርግ ተደግሶ እንድታገባኝ እፈልጋለሁ። ውይ በጣም ጥሩ ቀለኛ ወጥቶሽ የለ እንዴ? ቀጥይበት። አናንያ 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 በነገራችን ላይ እዚህ እኮ ፀሐይ የለም። ምን ማለት ነው ደግሞ እሱ? አንተ እንደሆነ ካታመጣው የለም ነበረ የምትይው አንቺ። እኔ ጥላ ነኝ እስካለው ድረስ ይነበራል። ጥላ ደግሞ የሚያስፈልገው እስከማውቀው ድረስ ፀሐይ ባለበት ቦታ ነው። እዚህ ደግሞ ፀሐይ የለም። እኔ ራሴ ፀሐይ ነኝ እኮ። ይሄንን አታውቅም ነበር? ፀሐይ በተፈጥሮ ፀሐይ እንጂ ጥላውን አታውቅም። ሳሚ አስፈልግሃለሁ። ቆይ ታስፈልገኛለህ ነው ወይስ አስፈልግሃለሁ? ትንሽ ቃሉ ግራ ገባኝ። አስፈልግሃለሁ ነው ያልኩት። ለምንድን ነው የምታስፈልገኝ? ምክንያቱም ብቻህን ስለሆንክ። ሰው ደግሞ ያለ ሰው መኖር አይችልም። ይኸውልሽ ከሰው ጋር ኖሬ ስለማላውቅ ሰው አያስፈልገኝም። አንቺ ብቻዬን መኖር እችላለሁ። ሳሚ ግን ለምን ጨካኝ ትሆናለህ? ኧረ ጨከንኩኝ እንዴ? በጣም። እኔ እኮ ስህተቴን እንዳርም እድል ስጠኝ እያልኩ ነው። አንዳንዴ በህይወታችን የማይስተካከሉ ስህተቶች እንዳሉ አታውቂም? ይቅርታ ልብ ካለ መቼም ቢሆን የማይታረም ስህተት የለም። ኧረ እባክሽ በእውነት ስሚ እስኪ፣ እናቴ በአንቺ ምክንያት ሞታ ይቅርታ ማድረግልሽ ይመስልሻል? እንጂ ይቅርታ ማድረግልሽ ይመስልሻል ወይ? አውቃለሁ ነገሩ ከባድ ነው። በፈጠረሽ ተይ። እመነኝ ሳሚ፣ የኔና ያንተ ጥምረት በጣም ያስፈልግሃል። እመኝኝ ፀሐይ፣ እኔ ደግሞ ከማንም እርዳታ አልፈልግም። አሁን በራሴ ሁሉንም ነገር ማድረግ እችላለሁ። Have a nice day. ምግቡ እንዴት ነው? ቆንጆ ነው። ስንጋባ ደግሞ ከዚህ በላይ ነው እንሰራለን አይደል? አመሰግናለሁ። የነገርኩህን አሰብክበት? ስለምን? አትቀልድ በእናትህ። ምንም አልቀለድኩም። ስለምኑ ነው? ምን እያሰብክ ነበር ያልሽ? ስለ ጋብቻችን ነው። ይኸውልሽ ሳምራዊት፣ ሁሉም ነገር በስምምነታችን መሰረት ነው የሚሄደው። እሺ? ቆይ ግን በስምምነታችን እያልክም ታስፈራራኝ ለምንድን ነው?
እኔ እያስፈራረውሽ አይደለም። የገባውልሽን ቃል እንደማላጥፍ እሱን ላሳይሽ እየሞከርኩ ነው። በሆዴ የተሸከምኩት እኮ ያንተ ልጅ ነው። ቢያንስ እሱ ያሳዝነ። ካሞን ይኸውልሽ፣ እኔ እኮ ልጁ የኔ አይደለም አላልኩም። እና ታዲያ ምን ማለት ነው? ልጁ እኮ የኔ እንደሆነ ስለማምን ነው አይደል ለዚህ ቤት አስገብቼ እንድትኖር የፈቀድኩልሽ። ካለበለዚያ ግን እማ እማ የኔ ልጅ አታቅፈኝም እንዴ? ቆይ እንዴት መጣሽማ? እንኳን ደህና መጣሽ ነው የሚቀድመው ወይስ ለምን መጣሽ? ኖማ ድንገት እኮ መምጣትሽ ግራ ጋብቶኝ ነው። እንኳን ደህና መጣሽ እናቴ። ደህና እናቴ። እንኳን ደህና ቆይ። ታንቀሽ ነበር እናቴ። ደህና እንኳን ደህና መጣሽ። ምን ነው ደነገጥክ የኔ ልጅ? ደነገጥኩኝ እንዴማ? ኧረ እኔ እንጃ። ኧረ አልደነገጥኩም። እንኳን ደህና መጣሽ። ታወቂያት እናቴ። ምን ነው ደነገጥሽ የኔ ልጅ? አታቅፊኝም እንዴ? እማ እስኪ ነይ ቁጭ በይ እናውራ። ቁጭ በይ እስኪ። እንዴት መጣ ሳምሪ? ቁጭ በይ እንጂ እማ። እኔ ቤቱ ባዶ ሆኖ ይጠብቀኛል። ጭራሽ 3 ሆነ ጠበቀኝ። ባዶ? እኔ ትጄ ነው ባዶ የሚጠብቅሽማ? አዎ ሁሉን ነገር ሰምቻለሁ። ይኸውልሽማ ነገሩ አንቺ እንዳሰብሽው አይደለም። የኔ ልጅ ዘሬን በማስቀጠል የሚከፋ ይመስሉህ ነው? ሀናንዬ እናንተ እንደ አህያ ጡት 2 ናችሁ እኮ። 2 ማለት ማለቴ ሳሚስ ያው ወንድምህ ማለት አይደለ? የኔ ልጅ እኔ እኮ እናት ነኝ። አንተ ላይ የሚሆነው እያንዳንዱ ነገር ይሰማኛል። እንዴ ምን ሆንኩ? መታሰርክን ሰምቼ እኮ ነው የመጣሁት። ምን መታሰሪን ሰምተሽ ነበር? ደጋግሜ ስሞክር ስልክህ አይሰራም። ቆይ ግን ማን ነገረሽ ነው? ውስጤ ሲጨነቅብኝ ብዙ ባትወደኝም ጎረቤታችን አልማዝን ደውዬ ጠየቅኳት። እውነትሽ ነው? ምን ምርጫ አለኝ ልጄ? ለሳሚስ አልደወልሽለትም ነበር? እሱ መች ስልክ ያነሳና አልማዝ መታሰርን ስትነግረኝ ነው ጨርቄን ማቄን ሳልል የመጣሁት። ግን እንኳን መጣሁ። አንዱ ልጄ 3 ሆነ ጠበቀኝ። ውጭ ላይ ሆኜ ያወራችሁትንም ሁሉ ሰምቻለሁ። ምን አሁን ያወራ ነው? እማዬ ነገሩ አንቺ እንዳሰብሽው አይደለም የምር። ለማንኛውም ትንሽ ከበድ ስላለኝ ሰውነቴን ለቅለቅ ልበልና በኋላ እናወራለን። እሺ እናቴ ግቢ አርፈሽ። በቃ ደውላለሁ። መኪናውን ዛሬ አጥቶኝ። እሺ አናን እንዴት ነህ? ደህና ነኝ። እንዴት ነህ? ደህና ነኝ። ተፈታህ እንዴ? መታሰሬን አንቺም ሰምተሽ ነበር? አዎ ሰምቼ ነበር። ከየት ሰማሽ ግን? ቤት መጥቼ ነበር። ሰራተኛ መሰለችኝ። ያ እሷ ነገረችኝ። እሺ በጣም ጥሩ። ምን ሆነሃል? ምን ሆንኩ? እኔ እንጃ፣ ግን የተረጋጋህ አትመስልም። አይ ምንም አልሆንኩም። ደህና ነኝ። ትንሽ ስለምቸኩል ነው። ስራ አለብኝ። ጻይ ልጅ ወዴት ልትሄድ ነው? እኔ እንጃ። አናን ምን ሆነሃል? ምን ሆንኩኝ?
ፀሐይ በቃ ቻው ልሂድ። አናንያ አንተን ፈልጌ እኮ ነው የመጣሁት። እሺ ለምን ፈለግሽኝ? ለምን? ላናግርህ። ይቅርታ ፀሐይ፣ በዚህ ሰዓት ስለምንም ነገር ማውራት አልፈልግም። ምን እንደተፈጠረ አትነግረኝም? ቻው ፀሐይ። ምን ሆኗል አናንያ? እርግጠኛ ነኝ የሳሚ ጉዳይ ላይ እሱም እጁ አለበት። ጉድ! ገኒ እኔ አላምንም። የኔ ልጅ ናፍቀኸኛል ልጄ። አንቺ ምን ደህና ነሽ? ደህና ነኝ ልጄ። ግን እያለቀሽ እኮ ነው። ለምንድን ነው የምታለቅሽው? ምንም አልሆንኩም። ስላየው ደስ ብሎኝ ነው ያለቀስኩት። ና እስኪ ቁጭ በል እስኪ የኔ ልጅ። እሺ ቆይ መቼ መጣሽ? ግን ዛሬ ነው የመጣሁት። አንተ ግን ደህና ነህ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ቆይ ግን አንቺ ለምን መጣሽ? ማለቴ እንዴት መጣሽ? ወንድም መታሰሩን ሰምቼ ነው የመጣሁት። ወንድም ማለቴ ሀናንያ ወንድምህ አይደለ እንዴ? እሱ ነው እንዴ? ሌላ ወንድም አለህ እንዴ ልጄ? አይ እሱም የለኝም። ግን ገኒ ለምንድን ነው ስታይን እንዲያለቀሽው? እኔ እንጃ ናፍቀኝ ነበር መሰለኝ። በጣም ነው የገረመኝ። የምር እንደዚህ ስቅስቅ ብለሽ እስክታለቅሽ ድረስ የሚያደርግ ናፍቆት አለሽ ማለት ነው ከኔ ጋር? ልጄ አይደለክ? እንዴት ነው ማትናፍቀኝ? ኦ ማይ ጋድ፣ ለካ እናቴ ነሽ። ይቅርታ ይደረግልኝ። ምን ሆነሃል ሳሚ? ምን ሆንኩኝ? ሁኔታ ሁሉ ልክ አይደለም። ታማሃል እንዴ? አይ ገኒ፣ እናቴ ከሞተች በኋላ መች ጤነኛ ሆኜ አውቅና? መቼ? ከስንት ጊዜ በኋላ የኔ ልጅ። ከስንት ጊዜ በኋላ ማለት መርሳት ነበረብኝ? አይ እርሳት እኮ አላልኩኝም። እስካሁን ሀዘን ላይ መሆን የለብን ብዬ ነው። ገኒ እናት አይደለች? ለዛውም አፈርግጣ ያሳደገች። አንቺ ደግሞ ስለ እናትነት ብዙ አይጠፋሽ ማለት ያው አንዳንድ ሰላም ምን ሆነሃል ሳሚ? አይ ምንም ደህና ነኝ። አይ ከሆነሽ አታውቃትም ነበር? አይ አውቃታለሁ። ያው ግን እንትን ምን እንደሆነ አላውቅም። ይቺን ሰሞን ዝም ብሎ እንትን ይለኛል፣ ድንግጥ ያደርገኛል። ዋለች እንዴ? በቃ ፊቴ ልታጠቡ ትንሽ እየወበቀኝ ነው። ተጫውቱ ነው። ሳሚ እኮ ከቅርብ ጊዜ ወዲህ እንደዚህ ሆኗል። የሚይዘውን የሚጨብጠውን አያውቅም። ወይኔ ልጄ ምን ሆነብኝ? እዚህ ቤት ምን ታደርጊያለሽ? ምን ታደርጊ መጣሽ? አንተ አይደለህ እንዴ ከዚህ ቤት እንዳልወጣ ያዘዝከኝ? እና ሴትዮዋ ምን አለች? የቷ ሴት? የቷ ሴት ትለኛለች እንዴ? ያ እኔ እናት ናት። ኧረ እሷ በጣም ደስ የምትል ሰው ናት እኮ። እንዴት ደግሞ በጣም ወዳኛለች።
እንዴት ነው እባክሽ አንቺን የወደደች? ቆንጆ ስለሚሆነው እንደዚህ ነበር ማላጋት። ኧረ ሳሚ ቀስ በል ሰዎቹ እንዳይሰሙ። እኔ አንቺ ቁንጅናው ምን ይሰራልኛል? ማለት ምን ማለት ነው? ቆንጆ አይደለሽም ማለት ነው? ሳምራዊት ኧረ በፈጠረሽ ሰው ሁኚ፣ ጭንቅላሽን ተጠቀሚበት። ፔርሙዝ ራስ ሰው አይደለውም እንዴ? ስሚ ቅርጽሽ ነው እንጂ እንዴ የሰው የሚመስለው። አንቺ እኮ ማለት ያልተጠረብሽ የባህ ድንጋይ ነሽ፣ ድንጋይ። ስሚ እስቲ ሴትዮዋ አስተያየሽ ምን አለችሽ? ሁሉንም ነገር አውቃለች። ሁሉንም ነገር ደግሞ ምንድን ነው? ነፍሰ ጡር መሆኔ። ወይኔ ወይኔ አንቺ ልጅ ምላስሽ የቀጨኔ ነው እንዴ? ምንድን ነው የሚያለባልብሽ? የሚያደርግሽ ስርዓትሽን አትይዥም እንዴ? አደባትሽ የቀጭኔ ምላስ ምን አይነት ነው? እኔ ምን አውቅልሻለሁ? እሱን አንቺ ንገሪኝ እንጂ እንዴት ነው ይነገርሻል? እኔ አልነገርኳትም እባክህ። እና ማን ነገራት? ራሷ ናት ስትመጣ እኛ ሳናየት የሰማች። እና ምንም አላለችም? ምንም አላለችም። እንዲያውም በጣም ነው ደስ ያላት። አንቺ ልጅ በፍቅርሽ ልታሳብጂኝ ነው አይደል? ተው እባክህ። በፍቅር ያበድክ አይደል? የማያውቅ ተናገር። አሁን ሰው እንዳያይ። አንቺ ድንጋይ፣ አንቺ ባይገባሽ ምን ያህል እንደምወድሽ ግን ያውቃለሁ። በዚሁ ከቀጠልኩ ደግሞ ለአንቺ ስል ልቤና ሰውነቴ ይዝላል። በጣም ወድሽ ሳሚ